ሰላም ዩቲዩብ ሰላም ቲክቶክ እንዴት ናችሁ? This is weekly fundamental analysis ለዲሴምበር 7 ነው አባልሳሳት 12 ልል ነበር ዲሴምበር ወሩ ዲሴምበር 7 እሁድ ለታ ከማታ 2 ሰዓት ከላይቭ ስትሪም የተቀዳ ነው የሚሆንላችሁ። እንዴት ናችሁ? ሁሉ ሰላም ነው? አለን ይህ የሳምንታዊ የፎሬክስ የጎልድ አንዳንዴም ደግሞ የኦይል አናሊሲስ እንሰራለን። So let's get back to it. So I'm really excited. I just want to talk. አሁን በዚህ ሰዓት everybody ስልካችሁ ላይ ታፕ ከማድረግ በስተቀር ምንም ነገር እንዳታረጉ። just በጣም I need your focus right now. እኛንም ዝቅ ላድርግ. Let's start. Okay? We're going to have a crazy weekend and okay, let's start. So እሁድ ዕለት ምንም አይነት ኒውስ አልነበር። አሁን ፎሬክስ ካላንደር ላይ ያለውን እናያለን። ከዛን የኔክስት ዊክ ያለውን ነገር ከማርኬቱ ዜና ጋር ያለውን ባላንስ እያደረግን እያንዳንዱ ነገር እናወራለን። ሶ የእናንተም Q&A ሴሽን ይኖራል። ኤቭሪቲንግ ዊል ቢ ኤክስፕሌንድ። ጥያቄ ካላችሁ እየጻፋችሁ ጠብቁ። ኦኬ ሶ እንደተለመደው በጃፓን 8 ሰዓት ተኩል ላይ ሌሊት ይጀመራል ኢኮኖሚክ ሪፖርት አቨሬጅ ካሽንግ። እዚህ ጋር ያሉት ሰኞ ላይ ቤዚካሊ ማርኬቱን ማነቃንቁ ዜኖች ናቸው። I'm not gonna get into the details ግን ማርኬቱን ቤዚካሊ ምንም የማያነቃንቁት የሚባሉት ዳታዎች እነዚህ ናቸው። እነዚህ እነ ሌንዲንግ ሬት፣ ትሬድ ባላንስ ምናምን እነሱን I'm not gonna take my time. I'm gonna take my time to what it matters. ሰኞ ለታ ቤዚካሊ ኖ ኒውስ መንዴ ብላችሁ የሚያዙት it's not that important። ግን ሐሙስ ለታ ከሌሊት ጀምሮ ነው። ከጠዋት 12 ሰዓት ነው የሚጀምረው። ግን እናወራለን። እሺ ጠዋት 12 ሰዓት ተኩል ላይ የአውስትራሊያን ዶላር 12 ሰዓት ተኩል ላይ ኢንተረስት ሬቷን አናውንስ ታደርጋለች። በዚህ ላይ ማወቅ ያለባችሁ አንድ ነገር ነው። ኤዱ የኤስዲ ትሬድ የምታደርጉት ማርኬቱ ኤክስፔክት ያደረገው ኢንተረስት ሬት ከት አይደረግም ነው እና ሞስት ፕሮባብል አውትካምም እሱ ነው። ማርኬቱ ላይ ሾክ ካልመጣ በስተቀር ኤዱ ኤስዲ ኦልሬዲ ፕራይስድ ኢን እየሆነ ነው። there is nothing that is crazy happening። በኤዩዲ ሳይድ ሳይሆን ክሬዚ ነገር የሚጠበቀው በዶላር ሳይድ ነው። ግን እስካሁን ዶላር ላይ ምንም የሚወራ ነገር አይኖርም። ካለም ቴሌግራም ቻናል ላይ ሊንክ ባዮ የተቀላቀላችሁ እዛ ላይ በየቀኑ በየሰዓቱ የሚመጣውን የፈንዳሜንታል አናሊሲስ በአማርኛ በእንግሊዘኛ ፍትፍት አድርጌ ምንም ትሬደር ላልሆነ ሰው እስከሚገባ ድረስ ነው ማስረዳው። ሶ bear with me። እዚህ ጋር ፕሬስ ኮንፈረንሱ አውትሉኩ ይታያል። እሱንም አናላይዝ አድርጌ በጠዋት አሳያችኋለሁ። ሶ አሁን እዚህ ጋር ታይም መውሰድ የለብንም። ግን 12 PM 6 ሰዓት ላይ ከቀኑ ጋይስ ከቀኑ 6 ሰዓት ላይ አይደለም 12 PM ስንት ነው? Man, I'm so hyped. I don't know the time. But the point is የባንክ ኦፍ ጃፓን ገቨርነር ዩኤዳ ስፒች ይኖራል። የባንክ ኦፍ ጃፓን ዩኤዳ ስፒች ይኖራል። ምንድን ነው ይሄ ስፒች? ዓለማችን ላይ ሳምንቱ የሚጀምረው በቃ ከዚች ስፒች በኋላ ነው። ይኸው ይታያችኋል። ሐሙስ 12 PM ሳምንቱ የሚንቀሳቀሰው ከዚች ስፒች በኋላ ነው። I kid you not። like 12 ሰኞ ምንም ላይፈጠር ይችላል። ፕሮባብሊ ትዊተር ምናምን ሊሆን ይችላል። obviously ግን like ማክሰኞ 12 PM ባንክ ኦፍ ጃፓን ገቨርንመንት ዩኤዳ ስፒች ላይ እንትን ይላል። ምንድነው ማተር የሚያደርገው ካላችሁ ዲሴምበር 18 ላይ የኢንትረስት ሬት አናውንስመንት ይኖራል። ቲጂ አካውንቴን ማወቅ ከፈለጋችሁ ሶሻል ሚዲያን ካወቃችሁ ዲስክሪፕሽንም ላይ ያለ ሊንኪን ባዮ ገብታችሁ ፎሎ አድርጉ። ኦኬ እና ባንክ ኦፍ ጃፓን ዩኤዳ ስፒቹ ለምንድነው ማተር የሚያደርገው ካላችሁኝ አንድ ነው መልሱ። እሱም ዲሴምበር 18 ላይ ሬት ከት ይኖራል አይኖርም የሚለውን ሂንት ይሰጠናል። ሶ ባለፈው ሳምንትም ያንን ሂንት ሰጥቶ እንደምታዩት ዩኤስዲ ጄፒዋይ ወርዶ ነበር። ላሳያችሁ እዚህ ጋር ዩኤስዲ ጄፒዋይ ባለፈው ሳምንት ይኸው ሰኞ ልክ ስፒች ካስታወሳችሁ አንዴ እንደውም ዴይሊ ላድርገው የባለፈው ሳምንት አናሊሲስ ሰኞ ዕለት ይኸውና
ሰኞ ምን አይነት ካንድል ፕሪንት እንደተደረገ አይታችኋል USDJPY ላይ። ይሄንን በቴሌግራምም ነግሬያችኋለሁ። በባለፈው ሳምንትም ላይቭ ስትሪም አውርተን ነበር። ኢፍ የባንክ ኦፍ ጃፓን ገቨርነር ኢንተረስት ሬት ራይዝ እናደርጋለን እንጨምራለን ካሉ USDJPY ይወርዳል። as you can see ፕራይስ ኢሚዲየትሊ ነው ሪስፖንድ ያደረገው በዛ ቀን ማለት ነው። እናም አሁንም ድጋሚ እንደዛ ከሆነ ቤሪሽ ሞሜንተሙ ይቀጥላል ነው የምላችሁ። ቤሪሽ ሞሜንተሙ ይቀጥላል። ሶ አሁን ማርኬቱ የሚያየው ይሄ ሰውዬ ኢንተረስት ሬት እጨምራለሁ ወይ የሚለውን ወሬ ብቻ ነው የሚፈልገው። ሶ እጨምራለሁ ካለ USDJPY ቤሪሽ ሞሜንተሙ ይቀጥላል። ፕላስ የአሜሪካን ስታንስም ይታያል። እሱን ወደታች እናያለን። እሺ እንቀጥል። እነዚህ ቢዝነስ ስሞል ኦኬ። ጆልትስ ዳታም አለ። ኤክስኪውዝ ሚ ጆልትስ ኦፐኒንግ ዳታ አለ። አሁን እዚህ ጋር የአንኤምፕሎይመንት ዳታ አለ። ግን የአንኤምፕሎይመንት ዳታ ዊ ዶንት ጊቭ አ ሺት ዋይ ካላችሁኝ let me give you a very easy answer። ማርኬቱ ኦልሬዲ የላይ አንኤምፕሎይመንት ማርኬት ተጎድቷል ብሎ ስለሚያስብ ይሄ ሾክ አይሆንም። ይሄ የሚመጣው ዳታ it's not a shock at all, not even close being a shock, not even close። ገባችኋ? ኦፐኒንግ ዳታ ይለቀቃል። ኤክስፔክቴሽኑም የተቀዛቀዘ ሌበር ማርኬት ነው። የተቀዛቀዘ ሌበር ማርኬት ካለ ኢንተረስት ሬት ከት ይኖራል። ኢንተረስት ሬት ከት ካለ ደግሞ ኤግዛክትሊ ዶላር ይዳከማል። ግራ ከተጋባችሁ ፈንዳሜንታል አናሊሲስ ሲሪየስ በዩቲዩብም አለ በቲክቶክም የሰራሁት አለ። እዚህ ኮንፊውዝድ ሆናችኋል። ይሄ ምንድን ነው የሚቀባጥረው? ካልም ዳውን አይ ሃቭ አ ቴሌግራም I'm just trying to give የሆነ brief explanation. If I get into deep everything this is gonna take like 2 hours. So የጆብ እንትን ማተር አያደርግም። 10 year bond auctionም አለ። ማርኬቱ እሱ ላይ ፎከስ እያደረገም አይደለም። we can actually ignore እና ሮብለታ the main event ታውቃላችሁ። ቫይብ ላይ የዚህ ኮሚኒቲ ሰዎች ታውቃላችሁ። ሮብለታ የፌድ ኢንተረስት ሬት ዲሲሽን ሰዓት ላይ ምን ያህል ሃይፕድ እንደምንሆን ታውቃላችሁ። ሶ ካሁኑኑ ልንገራችሁ። ሮብ ማታ ከ2 ሰዓት ጀምሮ አይደል 4 ሰዓት ነው ኢንተረስት ሬት ከት የሚኖረው። ሶ አምገነ ሺፍት አረግና 2 ሰዓት እንገባና የዴሊ ፈንዳሜንታል አናሊሲስ እንሰራለን። ከዛን 3 ሰዓት ጀምሮ የኢንተረስት ሬት እንትን ከት ይኖራል እና እንግዳ ልጠራ እችላለሁ። ትልቅ ኤክስፒሪየንስ ያለው ከኔም በጣም የሚበልጥ ስለ ማርኬቱ ዊዘርድ የሆነ ከባድ እንግዳም ልጠራ እችላለሁ። አሁን እያወራን ነው። ኢፍ ኢዝ ፍሪ እሱን እንጠራለሁ። የዛኔ ምድራዳሚ ዝም ብለሽ ትሰሚያለሽ፣ እሱንም ፎሎ ታደርጋለሽ ካሁኑኑ ማለት ነው። ስሙ ዴቫይን ይባላል። የዛኔ እስቲ ኮላብ እናደርግ ከሆነ እናያለን። እሺ እንጀምር። ሮብለታ ማርኬቱ ብዙም ኤክስፔክቴሽን የለውም። ነገር ግን የቻይኒዝ ሲፒአይ ይለቀቃል። በእርግጥ እዚህ አብዛኛው ሰው ትሬድ የምታደርጉት እኛ ፎከስድ የሆነው ምንድን ነው? ኤግዛክትሊ ዶላር ላይ ስለሆነ የቻይኒዝ ሲፒአይ እና ፒፒአይ ብዙ ማተር አያደርግም። እዚህ ግን ደስ የሚለኝ ላይክ ባወራ ደስ ይለኛል፣ ግን ከዚህ ዳታ የምትጠቀሙት ቬሪ ቬሪ ስሞል አማውንት በጣም ትንሽ አማውንት። ሶ አም ጀስት ገና ጃምፕ ዲስ። ግን አሁን ፎከስ ስናደርግ እዚህ ጋር ኤምፕሎይመንት ኮስት የሚባላል። እችን ዳታ እንደውም አንድ ላይ እኒ ደስ የሚለው ጋይስ whenever you are confused ምን አይነት ኢኮኖሚክ ሪፖርት ነው የሚወጣው ምናምን ሲባል ኢሚዲየትሊ እችኛዋን አይከን ትነካላችሁ። አብዛኞቹ ታውቃላችሁ ዲቴል። then is this going to tell you changing price businesses and government pay for civilian labor. so እዚህ ጋር ኤምፕሎይመንት ኮስት ከስሙም እንደምታዩት የመቅጠር ኮስት ለመቅጠር የሚያስፈልገው ገንዘብ ማለት ነው ኤምፕሎይመንት ኮስት። ይሄ ምንድነው እንትን የሚለው ኢንፍሌሽንንና የሌበር ማርኬት ሰፕላይ ዲማንድ ዳይናሚክስ ያሳያል። ሶ እዚህ ጋር ከፍ ካለ ሰዎች ቢዝነሶች ለተቀጣሪዎች ብዙ ብር ከሰጡ ኢንፍሌሽን ከፍ ይላል። ለምን አትሉም? እሺ አንድ በጣም ቀላል ኤግዛምፕል ልስጣችሁ። ቀላል ኤግዛምፕል አሁን ለምሳሌ ኢትዮጵያ ላይ አስቡ እና የድሮ ደሞዝ 6000 ብር ነው ነበር። አሁን ሰዎች
የሚቀጥሉት ሰው ሰላጡ በቃ ዝም ብሎ የቀጠሉ ዝም ብሎ ብር የሰጡ ከ6000 ወደ 10000 ከፍ ቢል እያንዳንዱ ሰው ኦል ኦፍ ሰደን 4000 ብር ትርፍ አለው አይደል? 4000 ብሩን ስፔንድ ያደርጋል። 4000 ብሩን ይሄን ዕቃ ልግዛ፣ ይሄን ዕቃ ልግዛ፣ ብር ልግዛ፣ ምን ልግዛ ሲል ኢንፍሌሽን ምን ይላል? ከፍ ይላል። the same amount of money chasing already down የሆነ ኢኮኖሚ ገባችኋ? ኢኮኖሚው ማመንጨት የጀመረው ብዙም አይደለም፣ ግን ብሩ ሰፋ ብሎ የሚፈልገው ሰው ሲበዛ ቢዝነሶቹም እንዴ ዛሬ ሁሉም ሰው መጥቶ አይፎን ሊገዛል ነው። በቃ አይፎን ይጨምራል ፕራይስ፣ ብርም ስትገቡ ይጨምራል። so that's inflation from that side። ግን ማርኬቱ ይሄ ላይ ፎከስ አያደርግም። ካሁኑኑ እንገራችሁ ማርኬቱ ይሄ ላይ ፎከስ አያደርግም። ግን በቴሌግራም ላይ ሪዛልቱን አሳውቃችኋለሁ። ሊንክን ዲስክሪፕሽን እና ሊንክን ባዮ ተግባብተናል። ይሄ ማርኬቱ ብዙም ፎከስ እያደረገ አይደለም የሚያሳየው። ግን አሁን 11 ሰዓት ከ45 ላይ የባንክ ኦፍ ካናዳ ኢንተረስት ሬት አናውንስ ታደርጋለች እና ትላንትና ባለፈው ሳምንት ባንክ ኦፍ ካናዳ አንኤምፕሎይመንት ሬት የሚገርም አንኤምፕሎይመንት ሬት ነው። ከ6.9 ኤክስፔክቴሽን ወደ 6.5 አንኤምፕሎይመንት ሬት ወርዷል። ኢምፕሎይመንት ቼንጅ ወደ 53,000 በላይ ሄዷል። የማወራው ቁጥር doesn't really matter። ግን የኢምፕሎይመንት ሲቹዌሽን ካናዳ ላይ very strong ነው። ገባችኋ? የካናዳ ኢንትረስት ሬት ማለት እንትን ኢምፕሎይመንት ሶ ኢምፕሎይመንት ስትሮንግ ሲሆን ኢንተረስት ሬት ከት አይደረግም። ለዛም ማርኬቱ ኦልሬዲ ኤክስፔክት እያደረገ ያለው ምንም አይነት ቼንጅ አይኖርም ብሎ በቃ እዚህ ጋር 0.25 ነው ማን ቼንጅ አይኖርም ነው። ማርኬቱ ይሄንን ኦልሬዲ ፕራይስ ዲን እያደረገ ይሄዳል። መሀል ላይ ሾኪንግ ዳታ እስካልመጣ ድረስ ማርኬቱ ይሄንን ፕራይስ ዲን እያደረገ ይሄዳል። እናም the main event I might present to you ሮብለታ ሌሊት ሮብለታ ከማታ 4 ሰዓት ጀምሮ ሄል ብሮክ ሉስ እና ኤክስፕሌን አደርግላችኋለሁ። ሶ ሮብለታ ላይቭ ስትሪም ኦን ቲክቶክ ከማታ 3 ሰዓት ጀምሮ እኖራለን፣ አታስቡ። እና ካሁኑኑ እናወራ። ሶ የአሜሪካን ኢንተረስት ሬት ይወጣል። ይሄ ፌደራል ፈንድስ ሬት ይባላል። እና ማርኬቱ ኤፍኦኤምሲ ላይ 25 ቤሲስ ፖይንት ይኖራል ተብሎ ይታሰባል። ይሄ ኦልሬዲ ፕራይስድ ነው። ይሄ ማርኬቱን አያስደነግጥም ብዙ። ማርኬቱ በቃ 25 ቤሲስ ፖይንት ከት ይኖራል ብሎ ስለሚያስብ ዶላርም ይደክማል ተብሎ ስለሚታሰብ እሱ አዲስ ነገር የለም። አሁን በደንብ ስሙኝ። this thing ዓለምን ያንጋጋል። ኤፍኦኤምሲ ኢኮኖሚክ ፕሮጀክሽን ይባላል። ማርኬቱ የሚናጋው ይሄን ዳታ ካየ በኋላ ምንድን ነው የሚያለው ሲባል ስሙ ላይ እንደምታዩት ፌደራል ኦፕን ማርኬት ኮሚኒቲ ኤፍኦኤምሲ ኢኮኖሚክ ፕሮጀክሽን፣ ኢኮኖሚው ወዴት ይሄዳል የሚለውን ፕሪዲክት የሚያደርጉት የሆነ ፕሮጀክሽን ያስቀምጣሉ። እዛ ኢኮኖሚው ላይ ሁለት ነገር ይፈጠራል። ወደፊት ኢኮኖሚው ይደክማል፣ ይሄ ነገር አሳሳቢ ነው፣ ኢኮኖሚው በጣም መጥፎ ነገር ነው፣ አንኤምፕሎይመንት መጥፎ ነው ብሎ ካወሩ ዶላር ካሁኑኑ መውረድ ይጀምራል። ምክንያቱም ኢኮኖሚው መጥፎ ይሆናል፣ ኢንተረስት ሬት ከት ይደረጋል ተብሎ ሲመስል ካሁኑኑ ኢንተረስት ሬት ከት ይደረጋል። ግን ኢኮኖሚክ ኦፍ ፕሮጀክሽን ላይ ሌበር ማርኬቱ ተጎድቷል፣ ግን ይሄን ያህል አስጊ አይደለም፣ ኢኮኖሚውም ሪበስት ግሮዝ ይኖራል ምናምን የሚል ከሆነ ዶላር ካሁኑኑ ይጠነክራል። ሶ ማርኬቱ 10 ሰዓት ሌሊት ማታ 4 ሰዓት ላይ ልክ ሲለቀቅ የፈንድ ሬት ማለት ነው 3.75 የታወቀ ነው። ግን ማርኬቱ ማርኬቱ ስፓይክ ያደርጋል at 2 ፕሌስ ማለት ነው። ማርኬቱ ስፓይክ ያደርጋል። ግን ኢኮኖሚክ ፕሮጀክሽን ላይ የምትመጣው ዶት ፕሎት ላይ ብዙ ሰዎች ኢንተረስት ሬት ከት መደረግ አለባቸው ብሎ ካሁኑኑ ካወሩ ዶላር ከዛኛው መውረድ ይጀምራል። ይህ ማለት ከማታ 4 ሰዓት እስከ 4 ሰዓት ተኩል ማለት ነው። 4 ሰዓት እስከ 4 ሰዓት ተኩል ዶላር መውረድ ይጀምራል። ኤፍኦኤምሲ ስቴትመንት ያው ሂስቶሪካሊም doesn't really እንትን ኢኮኖሚክ ፕሮጀክሽን በደንብ የሚፈለገው የሰመሪ ኦፍ ኢኮኖሚክ ፕሮጀክሽን እሱንም ላይቭ ላይ ስለምናወራ አሁን ግራ ከገባችሁ ኖ ወሪስ የዛኔ እሁድ ለታ የሚፈጠረውን እየነገርኳችሁ ነው። እኔ የሳምንቱ ሙሉ ሳምራይዝ ያደረኩ ነው ቤዚካሊ። እናም
ከዛን ማታ 4 ሰዓት ተኩል ላይ ጀሮም ፓውል ስፒች ይኖራል። ግን አሁን እዚህ ጋር ማወቅ ያለብን ጀሮም ፓውል በባህሪው ምን አይነት ሰው ነው? ምን አይነት ሰው ነው ከተባለ ዳታ ዲፔንደንት ነኝ ይላል። ማርኬቱን ብዙም ሾክ አልፈጥርም የሆነ አለች ቃሉ is going to be ይጠይቁታል ፌደራል ጀሮም ፓውል would you expect a weaker dollar or something is going to be like as a federal open committee member I would heavily focus on data. That's always he's going to say I'm going to be focusing on data. እመቤቴን አካውኑኑ ነግሬያለሁ that's how it is እና ማርኬቱ ትንሽ ፓኒክ ያደርጋል for a moment but ብዙ እንትን አትበሉ። እዚህ ጋር 4 ተኩል ምን ይፈጠራል? ጀሮም ፓውል ስለ ኢኮኖሚው ይጠየቃል። እዛ ላይ የሚያወራቸው ስፒቾች ዶላር ሄቪሊ በጣም ስፒቹ ማተር ያደርጋል። ገባችኋ? ማተር ያደርጋል። ሶ የኤፍኦኤምሲ ሚቲንግ እሲን ፕሪዲክት ማድረግ ይከብዳል። የዛኔ ያው እዚህ ላይቭ ስትሪም ይኖረናል፣ ቲክቶክ ላይ ላይቭ ስትሪም ይኖረናል። ኦብቪየስሊ ፕሮባብሊ ትልቅ ሰውንም ልንጠራ እንችላለን። ላይቭ እዚሁ እያየን ቃል በቃል ነው የምንተረጉመው። ከዛን የዶላርን እጣፋንታ የዛኔ ቃል በቃል ነው የምንወስነው። ሶ ማርኬቱ ኤክስትሪምሊ ሄክቲክ ይሆናል። ግን ከ4 ሰዓት ጊቭ ኦር ቴክ 4 ሰዓት ከ45 በኋላ ማርኬቱ ዶላር ወደፊት ይደክማል ኦር ዶላር ወደፊት ይጠረክራል የሚባለው ቁርጡ ይታወቃል። ከ4 ሰዓት ከ45 አካባቢ ማለት ነው። የዛኔ we can actually decide we can trade ማለት ነው። እና እዚህ ጋር ማወቅ ያለባችሁ እቺ ሁለት ነገር ኮምፔርድ ነው የምናደርገው። አሁን እዚህ ጋር የኤፍኦኤምሲ ፕሬስ ኮንፈረንስ ላይ ጀሮም ፓውል የሚያወራው ስፒች እና የፕሬዚደንት የጃፓን ኢንተረስት ሬት ሴት የሚያደርገው የማክሰኞ ለታ የባንክ ኦፍ ጃፓን ስፒች የባንክ ኦፍ ጃፓን ስፒች ማክሰኞ ለታ የባንክ ፌደራል ሪዘርቭ ባንክ ሮብ ለታ እነሱን ኮምፔር በማድረግ የባንክ ኦፍ ጃፓን ሆኪሽ ከሆነ ኢንተረስት ሬት ሬዝ እናደርጋለን ካለ የባንክ ኦፍ አሜሪካ ልን ነበር ፌደራል ሪዘርቭ ጀሮም ፓውል ኢንተረስት ሬት ከት መደረግ አለበት ሜምበሮችም እንደዛ ካሉ USDJPY you will see unprecedented amount of fail ገምተናል። ይሄንን ፕሬዲክሽን ከዛሬ 2 ሳምንት ጀምሮ ነው መናገር የጀመርኩት። ከ2 ሳምንት ጀምሮ USDJPY is in a downtrend ምክንያቱም ኢንተረስት ሬት ዲፈረንሻል እየወጣ ነው። for that reason and that reason only ኢንተረስት ሬት ጃፓን ሬዝ ካደረገ ዶላር ፎል ከቀነሰ ከት ካደረገ ይሄ ሞሜንተም ይቀጥላል። እስከ የት ድረስ ካላችሁ it depends on how dovish እና how hawkish እንደሚሆኑ ግን I'm expecting here this is very long term በተካሺ ኢንተረስት ሬት እንትን ልክ ስትመረጥ እና ስቲሙለስ ፓኬጅ እንትን ሲሆን ነው። እሱ የፓስት ነገር ብዙ ማውራት አልወድም፣ ግን እስከዚህ ድረስ የመሄድ ፕሮባቢሊቲ አለ። like we immediately shift USDJPY ላይ እንትን ይመጣል ነው። ግን መሀል ላይ የገቨርንመንት ኢንተርቬንሽንም ሊኖር ይችላል። so I'm giving you a brief analysis እና like unexpected things is gonna like jump in unexpected የሆኑ ነገሮች ቶሎ jump in ያደርጋሉ። የዛኔ ቴሌግራምም ላይ ያለው ሊንክ ባዮ ዲስክሪፕሽን ላይ ስለማስቀምጥ ፕሊዝ እዛ ላይ ብትሆኑ ሪል ታይም ዳታ አናሊሲስ ስለምሰራ እናንተም ፈንዳሜንታሊ በጣም አዌድ የሆነ ዲሲሽን በትሬዲንጋችሁ ላይ ታደርጋላችሁ ብዬ አስባለሁ። እና ሐሙስ ለታ ምን ይፈጠራል? ሐሙስ ለታ አንኤምፕሎይመንት ቼንጅ ይኖራል በአውስትራሊያን ዶላር ሳይድ። ሶ አውስትራሊያን ዶላር ሳይድ እዚህ ጋር ማየት ያለባችሁ አሁን እዩ አንድ በጣም ቀላል አሁን ፈንዳሜንታል አናሊሲስ ለምንም ለማታውቁት አንድ ትሪክ ላሳያችሁ። ፎር ኤግዛምፕል እዚህ ጋር እንደምታዩት ኢምፕሎይመንት ቼንጅ አለ። ኢምፕሎይመንት ቼንጅ ማለት የተቀጠረ ሲቀነስ ስራ አጥ፣ የተቀጠረ ሲቀነስ ስራ አጥ፣ ኢምፕሎይድ ማይነስ አንኤምፕሎይድ ማለት ነው። ሶ ቴሌግራም ከፈለጋችሁ ሊንኪን ባዮ ሁሉ ነገር አስቀምጫለሁ። ቅዱስም እዚህ ኮሜንት ላይ ያስቀመጠ ስለሆነ መግባት ትችላላችሁ። ሊንክ ኢን ዲስክሪፕሽንም አለ ዩቲዩብ ላይ ለምታዩኝ ማለት ነው። ሶ ኢምፕሎይመንት ቼንጅ እዚህ ጋር እንደምታዩት ባለፈው 42,000 ሰው ተጨምሯል። ኦኬ ሌት ሚ ፒን ኢት ያ አክቹሊ
የስ ያ የቅዱስን ፒን አድርጌዋለሁ። ኦኬ ጎበዝ ቅዱስ ቴንክ ሻት አውት ቱ ቅዱስ ዩቲዩብም ላይ ያላችሁ። ኤኒዌይስ ኤዩዲ አንኤምፕሎይመንት ቼንጅ የባለፈው ወር 42,000 ሰው ስራ ተጨምሯል ኢኮኖሚው ላይ ጥሩ ነው። ዋው ናይስ ኢምፕሬሲቭ። ግን በዚህኛው ሳምንት ላይ 20,000 ብቻ በግማሽ ይወርዳል። አንኤምፕሎይመንት ሬትም ይጨምራል። ይህ ማለት ምን ይናገራል መሰላችሁ? አንኤምፕሎይመንት ሲቹዌሽን በአውስትራሊያን ዶላር የአሳሳቢ የሆነ ነው። ያስፈራል ትንሽ። እና ማርኬቱ ኤክስፔክት እያደረገ ያለው ምንድን ነው? ኤግዛክትሊ ደካማ የሆነ አንኤምፕሎይመንት ሪፖርት ነው። ግን ስትሮንግ የሆነ ጥሩ ሰው ለምሳሌ ከ20,000 በላይ 22,000 ሰው ከተቀጠረ ኦር 25,000 ሰው ከተቀጠረ አንኤምፕሎይመንት ሬት ደግሞ ከ4.3 ካልተንቀሳቀሰ የአውስትራሊያን ዶላር ይጠረክራል ከዶላር አንጻር። እናም ከሚመጣው ዳታ ደግሞ ከ20,000 በታች ከሆነ አንኤምፕሎይመንት ደግሞ ቲክ ዳውን አድርጎ 4.5 4.4 ከመጣ አውስትራሊያን ዶላር በጣም ይደክማል። የአንድ ሀገር ካረንሲ ሌበር ማርኬት በጣም ወሳኝ ነው። ሌበር ማርኬት ማለት የስራ ፈጠራ ማርኬት ማለት ስራ የሚሰሩበት ማርኬት። በዛ ማርኬት ላይ ድክመት ካለ ካረንሲው ይደክማል። በዛ ማርኬት ላይ ጥንካሬ ካለ ጥንካሬ ይመጣል። ሶ የአንኤምፕሎይመንት ሲቹዌሽን የማርኬቱን በደንብ ማየት አለባቸው። እዚህ ጋር ማርኬቱ ኤክስፔክት ያደረገ ያለው ደካማ ነው። ኦብቪየስሊ ግን ሰርፕራይዝ ሊያደርግ ይችላል። አዝ ኤክስፔክትድ ከመጣ ፕራይስ ጂን ነው፣ ብዙም አደንግጡ። ግን ከኤክስፔክቴሽን በላይ ብዙ ሰው ከተቀጠረ እና አንኤምፕሎይመንት ሬት ዝቅ ካለ ስትሮንግ ዶላር ነው። የዛኔ ያው ሌሊት 9 ሰዓት ተኩል ነው የሚለቀቀው። እኔ ሐሙስ ዕለት ጠዋት ማርኬት ሞርኒንግ አናሊሲስ ላይ ብነግራችሁ ነው እንጂ የዛሬ ብዙም እንትን አይደለም። እና እዚህ ጋር the most pointless press conference ልነግራችሁ ነው፣ እንዳትስቁ። ስዊስ ናሽናል ባንክ ሞኔታሪ ፖሊሲ እንትን ይላል እና 0% ነው የስዊስ ፍራንክ። ስዊዘርላንድ ኢንተረስት ሬቷ 0 ነው። ኢንተረስት ሬት 0 ነው። ኢማጂን አሁን እኛ ፌዴራል ሪዘርቭ 25 ቤሲስ ፖይንት ቀነሰ እንላለን። የዩሮፒያን ሴንትራል ባንክ 15 ቤሲስ ፖይንት ቀነሰ፣ ኧረ በስመ አብ እንላለን። ዴር ላይክ ኔጌቲቭ እንግባ ብለው ያሰቡ ነው። አም ሲሪየስ ኔጌቲቭ እንግባ ያሉ ጭራሽ ላይክ ዲቫሉው እናደርግ ላይክ ዊ አር ሶ ኩክድ ነው። ለምን እንደሆነ ላስረዳችሁ። ሶ 0% ምን ያሳያል መሰላችሁ? ዲፍሌሽን እንዳለ ያሳያል። ምን መሰላችሁ? አሁን እዚህ ጋር ትንሽ ክራሽ ኮርስ ስልጣችሁ there is something called inflation, there is something called deflation። ልዩነቱን ላስረዳችሁ። so when you say inflation ሲባል prices are going higher አይደል? ኑሮ እየተወደደ ነው፣ ኑሮ እየጨመረ ነው አይደል? ኢትዮጵያውም ሆነ የምታውቀው እሱን ነው። ዶላርም ስትይዝ የምታውቀው እሱን ነው። ሁሉ ነገር የምታውቀው እሱን ነው። ኑሮ ይወደዳል። በስዊስ ፍራንክ ሳይድ ላይ ደግሞ ተቃራኒ ነው። ኑሮ የረከሰ ነው። ታዲያ ቫይብ ኑሮ ሲረክስ ጥሩ አይደል እንዴ? ምንድን ነው የምታወራው ልትሉ ትችላላችሁ። ኑሮ ውድነት ይሻላል ኑሮ ከመርከስ። ኑሮ ውድነት እግዚአብሔር 100,000 እጥፍ ይሻላል። ለምን እንደሆነ ልንገራችሁ። አሁን ለምሳሌ አንድ ቀላል ኤግዛምፕል ልስጣችሁ። ይሄ ውሃ አሁን እኔ በ40 ብር ነው የገዛሁት። ሰላም ውሃ አልገዛሁትም፣ ከቧንቧ ነው። ግን ቤሪን ማይንድ ይሄ የ40 ብር ዋጋ የዛሬ 2 ወር የዛሬ 1 ዓመት ያው ኑሮ ተወዶ 50 ብር እንደሚገባ አትጠራጠሩ። በቃ 50 ብር ይገባል። ይሄ ኢንፍሌሽን ይባላል። ከ40 ብር ወደ 50 ብር ይጨምራል። ግን ስዊስ ፍራንክ ላይ ምን የተፈጠረ እንደሆነ ታውቃላችሁ? ይሄ 40 ብር ነው አይደል? የዛሬ ወር ደግሞ 38 ብር ይሆናል። የዛሬ 2 ወር ደግሞ 35 ብር ይሆናል። ከዛ እናንተ ምን ትላላችሁ? ቆይ እኔ አሁን ይሄን 40 ብር ከምገዛ የዛሬ 2 ወር በ35 ብር ብገዛ አይሻልም ትልና ስፔንድ ማድረግ ታቆማላችሁ። ከዛን ቢዝነሶች ለማን ይሽጡ? ከዛን ኢኮኖሚው ጉድ ይፈላል። እኛ የኖርን ያለ ነው። አንተ ሻጭም የሸጠ ጋዥም የገዛ ነው። ያ መሀል ላይ ከጠፋ ኢኮኖሚ ስራ አጥ ይበዛል። ለማን ትሸጣለህ? ኤግዛክትሊ ኢንፍሌሽን ሲሆን ቢያንስ የመግዛት አቅም ነው የሚዳከመው እንጂ ሰውም ትቀጥራለህ ምናምን። በእርግጥ በዩቲዩብ ቪዲዮ በደንብ አስረዳችኋለሁ። እሱ ግን ማሰብ አለባችሁ። ዲፍሌሽን የተመታ ኢኮኖሚ ነው የሚያመጣው።
ለዛ ኢንተረስት ሬት ዜሮ ማድረግ አለባችሁ ሰዎች ስፔንድ እንዲያደርጉ። በቃ ብር ከኔ በ0% ተበደሩ ኑ ይኸው ብር ትፈልጋለህ ና 0 ብር እንካ በ0%። እናንተ ኦኬ በ0% አመጣዋል ስፔንድ ላድርግ ከዛን ስፔንዲንግን ለማበረታታት ማለት ነው። ገባችኋል? ለዛ ነው ይሄ ምንም አይነት ሾክ ጋይስ። ለምሳሌ አንድ እግር ኳስ ተጫዋች ከሆናችሁ ትንሽ ፈታ ያለ ኤግዛምፕል ልሰጣችሁ ነው። ሪያል ማድሪድ ከኪውፒአር ኦር ላይክ ሰርድ ዲቪዥን ቲም ጋር ቻምፒዮንስ ሊግ ሲቃረብ ምንድን የምትሉት? ለሪያል ማድሪድ ነው አይደል ዊን የምትሉት? ኤግዛክትሊ። እኔም ኢንተረስት ሬት ቼንጅ አይኖርም፣ ምክንያቱም ላይክ ኢኮኖሚው ይበላሻል። ዲስ ኢዝ ላይክ ኖ ዌይ ኖ ዌይ ያልኳቸው። ኦኬ ኢናፍ ዊዝ ጆክ እና ወደ ውስጥ በደንብ ገብቻለሁ። ሶ የ10 ተኩል ላይ አንኤምፕሎይመንት ክሌም ይመጣል። የዛኔ ማርኬቱ ሴንቲመንቱ ይወስነዋል። ግን እንደዚህ ነው ሊማተር ቱ ቢ ኦነስት አንኤምፕሎይመንት ክሌም ማርኬቱ ፎከስ የሚያደርገው ይወስናል። እሱን የዛኔ ሐሙስ ለታ ነው የምናወራው። አርብ ለታ ጂዲፒ የብሪቲሽ ፓውንድ ይለቀቃል። መንዝ ኦቨር መንዝ ኢንክሪዝ ይደረጋል ተብሎ ነው የሚታሰበው። እሱንም የዛኔ እናወራለን። ምክንያቱም ብዙ አዳዲስ ነገሮች አሉ ከፓውንድ ሳይድ ላይ ካይንድ ኦፍ አዳዲስ ነገሮች አሉ። ፓርላመንቱ የሚሰጠው ነገር ይወስናል። ሶ ከፓርላመንቱ ከሚያወራው አወራር እና ኢኮኖሚክ ፕሮጀክሽን አንጻር እሱም እዚህ ጋር ተደርጓል መሰለኝ ወደ ማክሰኞ ነው ምናምን አለ ያ ሞኔታሪ ፖሊሲ ሪፖርት ሐሙስ ለታ የሚወራው ወሬ ይወስነዋል። ሶ እስቲ we will talk about it እና አርብ ለታ መጨረሻ ላይ የኤፍኦኤምሲ ሜምበሮች ያወራሉ። ማይንድ ዩ ይሄ ሁሉ ሴንስ የሚሰጠው ሮብ ለታ ምን እንደሚፈጠር ስናቅ ነው። ሶ ለምሳሌ ይሄንን ስላችሁ አሁን በጣም ቀላል ኤግዛምፕል አሁንም እግር ኳስን የተጠቀምኩ ነው፣ ምክንያቱም እግር ኳስ በጣም ብዙ ሰዎች ስለምትረዱኝ ማለት ነው። የምትወዱት ቲም ፐርፎርማንስ ቀጣይ ጨዋታ ላይ ምን ኤክስፔክት እንደምታደርጉ ታውቃላችሁ አይደል? ላይ ቀጣይ ጨዋታ ላይ የምወደው ቲም ሊሸነፍም ይችላል ብላችሁ ልታወሩ ትችላላችሁ። ግን የቀጣይ 4 ጨዋታ ላይ ምን እንደሚፈጠር አታውቁም። ገባችኋል? የቀጣይ 4 ጨዋታ ላይ ምን እንደሚፈጠር አታውቁም። that's exactly what's happening። የኤፍኦኤምሲ ሚቲንግ ላይ ምን እንደሚወራ ስለማላውቅ የነዚህን ስፒቾች መገመት አልችልም። ሶ የዛኔ ያው ዴይሊ ቤሲስ ፎሎ ያደረጋችሁ ቴሌግራም ሊንክ ዲስክሪፕሽን በባዮም ላይ አስቀምጨላችኋለሁ። ሶ ይሄ ሳምንቱ ላይ ምን እንደሚፈጠር ይኸው ጭምቅ አድርጌ አስቀምጨላችኋለሁ። ይሄ ሳምንቱ ላይ ምን እንደሚፈጠር እያንዳንዱ ካላንደር ፍትፍት አድርጌ አስገብቼላችኋለሁ። አሁን ኒውስ ላይ ምን እንደሚፈጠር እኔ ሶ ዊኬንድ ላይ የተፈጠረ ኒውስ አክቹሊ ብዙም የለም፣ ግን አንድ ነገር ልናገር ነው። አሁን እኔ የምታወቀው ብዙ ሰዎች አያውቁትም፣ ግን ኢትስ ቢን ላይክ የድሮ ትራምፕ ቻይና ላይ ታሪፍ አናውንስ ሲያደርግ ያንን ፕሪዲክት አድርገን ነበር። ቻይና ላይ ታሪፍ እንደሚያደርግ ሳይሆን ሳምቲንግ ማርኬቱን ክራሽ እንደሚያደርገው በጣም ፕሪዲክት አድርገን ነበር። ላይቭ ስትሪም ላይ ያላችሁ ካስታወሳችሁ ላይቭ ስትሪም ላይ ቀድቼ ስላለው የዛኔ ትሬድ እንዳታረጉ ፖዚሽናችሁን እንድትዘጉ ምናምን ነግሬያለሁ። ሶ እንደዚህ አይነት ኢቨንት በዚህ ሳምንት የመፈጠር ፕሮባቢሊቲ አለው። እንደዚህ አይነት ኢቨንት በእንደዚህ አይነት ሳምንት ሊፈጠር ፕሮባቢሊቲ አለው። ዩክሬን እና ራሽያ ፒስቶክ ላይ ናቸው እና ኢትስ ጎይንግ ሳምዌር እና ኦይል ቮላቲሊቲ ይኖረዋል። ኦይልን ትሬድ ስታደርጉ ቮላቲሊቲ ይኖረዋል። ጎልድ ትሬድ ለምታደርጉም ቮላቲሊቲ ይኖረዋል። ገባችኋል? ጎልድ አሁን ልንገራችሁ እዩ። በዚህ ሳምንት የጎልድን አናሊሲስ የሆነ በአንዴ ማልነግርበት ምክንያት ጎልድ ጂኦፖለቲክስ አለው፣ የኢንትረስት ሬት አለው፣ የጃፓን ይታያል። ለዛ ጎልድን አምገነ ቢ ቡሊሽ ግን ላይክ if I have to choose no I'm gonna set myself a neutral. Gold ላይ I'm neutral. ዶላር ላይ I'm dovish bearish ነኝ። ዶላር ላይ I'm bearish። ቢትኮይን actually ማተር ያደርጋል። ምን መሰላችሁ? ቢትኮይን ማክሰኞ ለታ የባንክ ኦፍ ጃፓን የሚያወራው ስፒች ወስኗል። ቢትኮይንን እጣ ፋንታ የሚወስነው ማክሰኞና ሮብ ናቸው።
ማክሰኞ ለታ የባንክ ኦፍ ጃፓን ኢንተረስት ሬት ሬዝ እናደርጋለን እናንተ ካሁኑኑ ተዘጋጁ ካለ ቢትኮይን ክራሽ ያደርጋል ከዛን ሮብ ለታ ደግሞ ማርኬቱ የፌደራል ሪዘርቭ ስፒች አለ አይደል ኢንተረስት ሬት በደንብ እንቀንሳለን ወደፊትም ኢንተረስት ሬት እንቀንሳለን ካለ ማርኬቱ የትኛውን ፎከስ ያደርጋል የሚለው ነው የሚታየው የባንክ ኦፍ ጃፓንን ነው በደንብ የሚያየው የሴንትራል ባንክ ነው የሚታየው ሶ ለዛኔ አሁን ቡሊሽ ቤሪሽ ማለት አይከብድም ይሄንን ቢትኮይንም ቡሊሽ ማለት አይከብድም ቢትኮይንም ቤሪሽ ማለት አይከብድም በጣም ነው የሚከብደው ግን ማለት ይችላል ግን አዶን ዋነ እናንተን ገደል ውስጥ መክተትም አልፈልግም if I'm right I will be like cool ግን I'm not confident I'm telling you I'm not confident የሆንኩትን USD JPYን አሳይቻለሁ DXYን አሳይቻለሁ ጎልድም ብዙ አይነት ኢፌክት ስለሚኖር it's gonna be like very hectic plus it's December የዲሴምበር ፕራይስ አክሽንን ታውቃላችሁ it's really hard so ቀጣይ ሳምንት ማርኬቱ ካሁኑን ኤክስፔክት የሚያደርገው ትንሽ ክላሪቲ ያለው ፎሬክስ ማርኬት ላይ ነው ዶላር ላይ ነው ጎልድ ላይ አይደለም ኦይል አለ ግን ትሬድ ስለማታደርጉት I'm not gonna talk about oil so yeah እና ፕሬዚደንት ኢማኑኤል ማክሮን እዚህ ጋር የሆነች ስፒች አወራ ምን እንደሚል ልንገራችሁ ትንሽ ላስቃችሁ ነው እሺ ዶላር ይደክማል ቤሪሽ ነው DXY ቤሪሽ ነው I'm gonna do with the French accent it's gonna be like ባጭር ቋንቋ ፕሬዚደንት ኢማኑኤል ማክሮን ቻይና ብዙ ነገር ለኛ የሸጠች ነው ግን ከኛ አትገዛም እንደዛ ከሆነ ታሪፍ እንጨምርባት እያለ ነው ከዛ ይህ ማለት እንደ ትራምፕ ማለት ነው ትራምፕ ካስታወሳችሁ እኛ ከግሎባል እንገዛለን ግን የኛን ፕሮዳክት አይወስዱም ታሪፍ እያላል ነበር that's exactly what happened so he's like French President Emmanuel Macron warned that European Union should take strong measures against China including potential tariffs if Beijing fails to address its widening trade imbalance ምን ማለት ነው ጂዲፒ ካልኩሌት ሲደረግ መሰላችሁ ጂዲፒ ካልኩሌት ሲደረግ መጨረሻ ላይ ኔት ኤክስፖርት ኢምፖርት ይባላል ኤክስፖርት የምታረጉት ሲቀነስ ኢምፖርት የምታረጉት ቻይና እዛ ላይ ሰርፕለስ አላት ይህ ማለት በጣም ብዙ ነገር ነው የሚሸጠው ቻይና ኢትዮጵያ ትሸጣለች አፍሪካ ትሸጣለች አውስትራሊያ ትሸጣለች ቻይና ማይገዛት የለም ከዛን ኢማኑኤል ማክሮን ከዩሮፒያን ዩኒየን ሳትገዢ ከኛ የሸጥሽ ብር የወሰድሽብን አይደል እንዴ ምንድን ነው ጉራጌ ሆነችባቸው ቻይና ጉራጌ ሆነችባቸው ለዛ they are pissed ለዛ ነው ይሄን ያወራው እንዴ ከኛም ትግዛ እንጂ ለኛ የሸጠች እኮ የኛም ብር ወሰደች ነው like strong white የሆነበት ምክንያት is just to be honest it's a bluff nobody gives a fuck ማርኬቱ ይሄን እንትን የለም እንደምታዩትም ጎልድ ቴክ ፕሮፊት ዞኖችን ወስዶ ሁለት አርቲክል ሶስት አርቲክል በፎሬክስ ፋክተሪ ላይ ብቻ ወጥቷል እንዲያውም so gold ትንሽ ሄክቲክ ነው it's really hard to predict ማለት ነው so ይሄ የቀጣይ ሳምንት weekly fundamental analysis December 7 subscribe አላደረገ subscribe TikTok ላይ follow አላደረገ follow link in description አለ ሁሉ ነገር